አይ ከኔ ጋር ታወራ እንዴት አንተ ምን ከኢየሱስ ክርስቶስ ትበልጣለህ? እኔ ሰካራም አላወራም። እንዴት አወክ? መስከሬን እንዴ ምን በዚህ እኮ የታወክ ነው። ስላሴ በሚያውቀው ዛሬ ዳቦ ቀምሻለሁ፣ ውሃ ጠጥቻለሁ። ከዛ ውጭ ቤተክርስቲያን ነው ያልኩት። እንደውም አንተን ማውራት የምንፈልገው ጧት ምንም መማል መገዘት አያስፈልግም። ዳቦ ቆርሰህ ያላየኸኝን ሰጧን ብለህ ስም አታጥፋ። ችግር ለእኔ ክብር ነው። ምክንያቱም ያልሆንኩትን ስትለኝ እታገሳለሁ። ለእኔ ክብር ነው። በነገራችን ላይ እግዚአብሔር በሚያውቀው ለሰዎች እንደ ሰካራም አድርገህ የምትስለው ስዕል በዚህ የፉንጭሪያ የጮበሪያ ውጊያ ድሮ የተነቃበት አሁን አያስኬድህም። እስኪ አዲስ ዘመናዊ ስድብ ወይ ደግሞ ዘመናዊ አስተሳሰብ አምጣ። እዚህ ውስጥ ያሉት ወጣቶች ናቸው። ሰከረ ጠጣ። አሁን የሰከረ ሰው ያወራል። የሰከረ ሰው ስለ ኢየሱስ ክርስቶስ ሊመሰክር ይገባል። ውሸቱን አጋለጥኩት አልክ። እኔን የትኛውን ውሸቴን ያጋለጥከው? ኖ አንተን አይደለም። አንተ ጠየቅከኝ፣ መልስ አላቅም አልከኝ። ጻድቁ ተክለ ሃይማኖት በጦርነት ነው እግሩ የተቆረጠው አለ ሎቱ ስባት። እንደዛ የሚል የለም በታሪክ። በምንድን ነው የተቆረጠው? በምንድን ነው የተቆረጠው? እሱ ነው መጥቶልህ ፈልጌው እኮ ነው። እሱን እንዳውም እዚህ የገባው ሲጀምር በምንድን ነው የተቆረጠው? ለኔ መልስልኝ። በምንድን ነው የተቆረጠው? እሺ ሁለት ነገሮችን አሳይሃለሁ። አንድ ከመልኩ ሁለቱንም ታሳየኛለህ። አንድ ከመልኩ፣ አንድ ከገድሉ። ከገድሉ የምጠቅሰውንም አውቀዋለሁ፣ ከመልኩ የምጠቅሰውንም አውቀዋለሁ። ግን ከዛ በፊት ጥያቄ መልስልኝ። እሺ ከመልኩ የምጠቅሰው ምንድን ነው? ካወቅከው ንገረኝ። መጀመሪያ መልስልኝ። በምንድን ነው የተቆረጠው? ቤትህ እኮ የኤርሚያስን ፎቶ ዘቅዝቀህ ስታነብና ከሰዎችን እያስገባ ስታወራ መዘግዘቅ ብቻ አይደለም፣ ገና ምን እንደማደርገው አሳይሃለሁ። መንፈስ ቅዱስ የሚባል የለም እያለ ሲሳደብ፣ ተክለ ሃይማኖትን ቆማጣ እያለ ሲሳደብ፣ ተክለ ሃይማኖትን ቀዘናም እያለ ሲሳደብ እናንተ ዝም ትላላችሁ። እሱ የእሱ ፎቶ ሲዘቀዘቅ ግን አይደለም ፎቶ ገና እሱ እንዴት እንደምናደርገው አሳይሃለሁ። እኔን ስማኛ፣ ኧረ እኔን ስማኝ። እኔም ምንድነው ስባይ ትላለህ? ከለላ ትሆናለህ። እሱ ቤተክርስቲያን የሚሳደበው ታቦትን አቡነ ገብረ መንፈስ ቅዱስ ሲሳደብ አንተ በታሪክ የለም ብዬ እኔም ማምናለሁ። እኔም ታሳየኛለህ መኖሩን። እኔም እንደዛ ነው ማምነው። የጀመርነውን እንጨርስ። አቡነ ተክለ ሃይማኖት የምትለው እግሩ በምንድን ነው የተቆረጠው? እሱን ንገረኝ። ስማ ፎቶውን በህይወቴ የማንንም ፎቶ ስላሴ በሚያቀርብ ስለ መድኃኒዓለም የመጀመሪያ ጊዜ አይደለም መዘግዘቅ፣ አቃጥለው መብት ነው። እሱ ችግር የለውም፣ አይከለክልህም። እሱ ማንም አይቃወምህም። የዛን ጊዜ በኮሜንት ሲቃወሙ የነበሩት ሰዎችንም ስነስርዓት ያዙ እያልኩ ስገስጽ ነበር። እሱን ተወውና አሁን የተክለ ሃይማኖት እግር በምንድን ነው የተቆረጠው? እሱን እናወራ፣ ነገር እናወራ። የኤርሚያስን ፎቶ እንደፈለክ አድርገው፣ መብት ነው። ማንም አልከለከለህም። እየተናገርክ ከሆነ ሚዩት ነህ። ገና እሱን ሳገኘው ቆርጠዋለሁ እኮ ብሏል። እየሰማችሁ ነው። እየተናገርክ ከሆነ ማይክህ ሚዩት ነው። አንተ ነህ እንጂ ሽመል ይዘህ ደበድባችኋለሁ የምትለው። እኔ እንደዛ አላልኩም። ኧረ ጌታ ሆይ ጥያቄ ለምንድን ነው ማለት? ለሌላ ነገር ሲሆን ማይክ ተነሳ አይደል? ወይ ዝም አስብለው ወይ አንዳችሁ እኔ ጋር አውሩሽ። እሺ እኔ እኮ እያወራሁ ነው፣ ከኔ ጋር እያወራህ ነው። ለዘጠነኛ ጊዜ ልጠይቅ፣ በምንድን ነው የተክለ ሃይማኖት እግር የተቆረጠው? እኮ ላውጣልህ መረጃውን አንዴ። መጀመሪያ መልስልኝና በምንድን ነው የተቆረጠው? በጦርነት አይደለም ብለህናል። እሺ ብለናል። በምንድን ነው የተቆረጠው? እሱ እኔ ሳልሆን በምን መጀመሪያ አንተ መልስልኝ። አንተ እንድትመልስልኝ ነው የምፈልገው። መጀመሪያ አንተ መልስልኝና ከዛ በኋላ ታሳየኛለህ። መሰለህ ከበር ትሰጣለህ። እንትን ከርቀት ለሱ ኧረ ስለ መድኃኒዓለም መልስልኝ። ምን ዲሽቃ እየተኮስከኝ እሱን ከስር ታመቻችለታለህ አይደል? ሌላ ትርፍ ከምታወራ ለምን እሱ እኔ ግን ለምን ፊት ለፊት አታስመጣውም? አንተ አሁን ከበር ከምትሰጠው ከርቀት የርቀት መሳሪያ ለጥያቄው መልስ መስጠት የቸገረ ለምንድን ነው? ለጥያቄው መልስ ነገረኛ እኮ አንተ ነህ ስትጠየቅ አላቅም ያልከው። ፍቅረ ማርያም አንድም ቀን መልስ አላቅም። እኔማ ማላቀውን አላቅም እላለሁ። ጨዋ ነኝ። አየኸው፣ ጨዋ ቤተሰብ ያሳደገኝ ስነ ምግባር ያለኝ ሰው ነኝ። አላቅም የምል አሁን አንተም የማታውቀው አላቅም በል እስኪ። የምታውቀው ከሆነ ደግሞ በዚህ ነው በል። ጎበዝ ልጅ። አሁን ተክለ ሃይማኖት በምንድን ነው እግሩ የተቆረጠው? ላመስግን አንዴ። ድብን ያልክ ጨዋ ነህ። በጣም እግዚአብሔር ይስጥልኝ። ችግር የለውም። አንተ ያው አስተዳደግህም ተሳዳቢ ስለሆነ አሁንም እየተሳደብክ ነው። ምን እያልክ እንደሆነ ስለሚገባኝ አሁን ጨዋ ነኝ አልክ እኮ ወንድሜ። ልክ ነው፣ ጨዋ ነኝ። አሁንም ደግምላም ጨዋ ነኝ። አዎ እሺ። እግዚአብሔር ይስጥልኝ።
ጨዋን በነገራችን ላይ ትርጉሙን ብታውቀው ዶሮ ምንም የማያውቅ ማለት ነው። ልክ አላቅም፣ ቅድም ጀምሮ ነው አላቅም ያልኩህ። ተማሪ ነኝ አላቅም። አሁን ባንተ በነገራችን ላይ አንድ ነገር ልንገርህ። ማነህ የፍጡር ፍቅር የደካማ ፍጡር ፍቅር ነህ። በነገራችን ላይ ከተማ ተወልጄ ከተማ ያደግኩኝ ጥርሴን በምላሴ የነቀልኩ የጨስኩ ያራዳ ልጅ ነኝ። አንተ የምትሸውደኝ አይደለሁም። እሺ ከዛ ደግሞ ቤተክርስቲያንህ ውስጥ ያደግኩኝ ነገር ከሆነ ደግሞ በነገር በጣም ፕሮፌሽናል የሆንኩ ሰው ነኝ፣ በጣም ባለሙያ። ይሄ ሁሉ ግን አይጠቅምም ብዬ ለጌታ ኢየሱስ ራሴን አሳልፌ የሰጠው ሰው ነኝ። አሁን እሱን ተወውና የጠየቅኩህ ተክለ ሃይማኖት እግሩን የተቆረጠው በምንድን ነው? ጥያቄ የሚረሳ መስሎ ነው። በምን ተቆረጠ? ቶሎ መልስ። እግዚአብሔር ምስክሬ ነው። በህይወቴ አንድም ጠንካራ እንኳ ጥያቄ የሚጠይቅና ነፍስ ያለው ፕሮቴስታንት የለኝም። የሚገርመው ምን እንደሆነ ታውቃለህ? የኔን ደካማና ለፈስፋሳ ጥያቄ መመለስ ያልቻልክ ደካማ ሰው መሆንህ ነው። አሁን የኔን ደካማ ጥያቄ እስኪመልስልኝ አልፈልግም። መጀመሪያ መልስ። በምንድን ነው እግሩ የተቆረጠው? መረጃውን ላውጣና ላሳይ ፍቀድልኝ። በምንድን ነው እግሩ የተቆረጠው? እሱን በምን እንደተቆረጠ እኔ ሳልሆን እግሩ በምን እንደተቆረጠ እኔ ካንተ ነው የምፈልገው። ካንተ ነው የምፈልገው። አምናለሁ። አንተን ስለማምን እኔ ምን አገባህ? አንተ መልስልኝ። ከመረጃው ከእውነት አይሻልም? ምን ነው መናገር ፈራ? ምን ነው ፈራው? አዎ እኮ ተናገራ። ካልፈራ ተናገር። በምንድን ነው እግሩ የተቆረጠው? እግሩ የተቆረጠው ምንድን ነው? ልብ አድርጉ። ቅድም የነበራችሁ ሰዎች አንድ ጥያቄ ለ56 ጊዜ ቅድም ጠይቄው ሳይመልስልኝ ቀርቶ አሁን ሌላ ጥያቄ ነው። አሁንም እንደምትሰሙት አንድ ጥያቄ ለመመለስ በፍጹም ፈቃደኛ አይደለም። ምክንያቱስ ቀጥሎ አፍንጫው ላይ እንደምቆም ገብቶታል። ተግባብተናል። ስለዚህ በነገራችን ላይ በአንተ አይምሮ የሚያስብ ሰው ካለ በጣም ደካማ ሰው ነው። አንተ እውነት ይኑርህ። እኔ ልበጥረቅ ንገረኝ እኮ ላሳይህ። አይደል ቪዲዮ ላይ ታጠልቀኛለህ። አታሳየኝ። ኦኬ ምንም ማድረግ አይቻልም። አይ ራሴ ነኝ እዚህ ጋር የሚረብሽ ነገር እንዳረብሽ ብዬ ነው። ስራዬንም እየሰራው ነው ማወራው። ንገረኝና ከዛ በኋላ የፈለከውን ማስረጃ የመግለጥ መብትህን በደንብ አከብርልሃለሁ። ማንም ሰው ሳይረብሽህ ሳያቋርጥህ እንደፈለክ እንድታወራ የፈለከውን መልክና ገድሉን ብቻ አይደለም ታምሩ ሁለት ነው የምትገልጠው። በነገራችን ላይ ታምሩንም ሌሎችንም የፈለከውን ትገልጣለህ። አሁን ብቻ ምን ታደርጋለህ መሰለህ? በምንድን ነው የተቆረጠው እግሩ? አንድ ሰው ከታች በጥይት ሲል አይቻለሁ፣ አንድ ሰው ከታች በቆንጨራ ሲል አይቻለሁ። ኤርሚያስ ደግሞ በጦርነት ነው ብሏል። አንተ ደግሞ እናንተ ሁላችሁም ልክ አይደላችሁም እያልክ ነው። እና ታዲያ በምንድን ነው የተቆረጠው? ወድቆ ነው እንዴ? እኔ በጦርነት ብቻ ነው አይደለም ያልኩት። በግለሰብ ራሱ በቆንጨራም ተቆርጧል። ሁለት ነው። እኔ ሁለት ይኸው ከታች ተመልከቱ። አሁን ከታች አስተራይ በጥይት ነው ይላል። ጎጃሜ ነው ቆረጠ ይላል። ከጎጃሜ ጋር ጸበኛ ነው። ባይዘው ተክለ ሃይማኖት ጎጃሜን ቡዳ ነው ያለው እሱ ነው። በሳንጃ ሚላለ በገጀራ ሚላለ ውሃ ውስጥ በስብሶ ነው ትላለች እንጂ ቻለው እንግዲህ ጎጃሜን ቡዳ ነው ብሎ ያለው ገድለ ገብረ መንፈስ ቅዱስና ገድለ ተክለ ሃይማኖት ነው። ፍቅሬ ይቅርታ አንዴ ቆይ። ጻድቁ ተክለ ሃይማኖት እግራቸው ወይም የሰባረ አጽማቸው በምን እንደተቆረጠ እኔ ሳልሆን መረጃውን አጥቼ ላሳይህ ትፈቅድልኛለህ ወይስ? አንተ አትነግረኝም? ትፈራለህ? እኔ ሳወራ መረጃ አምጣ ትላለህ። መረጃ ሳመጣ መረጃ እስካሁን ድረስ ይኸው 300 ሰው ምስክር ይሁንብኝ። እስካሁን ድረስ መረጃ አምጣ አላልኩም። መረጃውን ከፈለክ በኋላ እንደፈለክ ታሳያለህ። አሁን መጀመሪያ በምን እንደተቆረጠ ንገረኝ ያልኩትኝ። መረጃ አምጣ አላልኩም። ውሸት ስለሚፈቀድላችሁ ችግር የለም። አሁን በምንድን ነው የተቆረጠው? በጣም ጥሩ። የጻድቁ ተክለ ሃይማኖት እግር የተቆረጠው በመዓልትና በሌሊት ቆሞ የእግዚአብሔርን ሕግ ስለሚያነብ ነው። በመዓልትና በሌሊት ወይም ደግሞ ሲተረጎም ምንድነው? ሁልጊዜ ከእግዚአብሔር ጋር ራሱን ረስቶ ጮማ እየቆረጠ ጠጅ እየጠጣ
ወይንም ደግሞ የተንጣለለ ሶፋ ላይ እየተኛ ሳይሆን በጾም በጸሎት ወይንም ደግሞ በመዓልትና በሌሊት ከቁመቱ የተነሳ ለዓለም ሁሉ አምልኮተ ጣዖት በኢትዮጵያ ውስጥ እንዲጠፋ ክርስቶስ እንዲሰበክ ፈጣሪ አምላክ ኢየሱስ ክርስቶስ እንዲሰበክ ያደረገ ጣዖታትን ያጠፋ ታላቅ መንፈሳዊ አባት ነው። በእኔና በአንተ የሚጠራ የሚሰደብ የሚተች አልነበረም። ዛሬ መጽሐፍ ቅዱስን ክርስትናን እንድናከብር ሰው በሰውነት እንዲከበር ያደረገው አንዱ ጻድቁ ተክለ ሃይማኖት ነበረ። ፕሮቴስታንቶች የምታሾፉበት አልነበረም። አዝናለሁ በጣም። አቡነ ገብረ መንፈስ ቅዱስ አመሰግናለሁ። መልሰህልኛል። እንሄዳለን ወደ ገብረ መንፈስ ቅዱስ ደግሞ እንሄዳለን። መልሰህልኛል፣ በጣም አመሰግናለሁ። ስለዚህ በአጭሩ እያልከን ያለኸው በጸሎት ነው እግሩ የተቆረጠው፣ በጸሎት ብዛት ለጸሎት በመቆሙ ብዛት ነው እያልከኝ ያለኸው። ሳስቸኮል አይደለም። በመዓልትና በሌሊት ቆሞ የእግዚአብሔርን ሕግ ስለሚያነብ ለራሱ ለሱነቱ ምቾትን አልፈለገም። ወንድሜ መነኩሴ ነው። ስለዚህ የጠየኩህ ቤት የለውም በጸሎት ብዛት ነው እያልከኝ ነው ወይስ አይደለም ነው የጠየኩህ? አዎ በመዓልትና በሌሊት በቅድመ እግዚአብሔር ፊት የቆመ ቆሞ የሚጸልይ ከመቆሙ የተነሳ ይሰቆሽ ላስረዳህ እንዴ። የሰው ልጅ ስትቆም እግሪ ላይ እግርህ ለምሳሌ የእግር በሽታ ወይ እሪ ሊሆን ይችላል። በቁመት ብዛት ይሄኛው በመብላት ነው። በመቆምህ አንዳንድ ጊዜ ሰውነህ ደካማ ነህ እና ከሰውነት አካላት ውስጥ ይጎዳል። ቅዱሳን ብዙ ጊዜ ለራሳቸው ቦታ የላቸውም። እንትናቸው ስጋቸውን የካዱ ናቸው እና አምሶሪ በጣም በዚህ ደረጃ እንደዚህ ብላችሁ በማሾፋችሁ ግማሻችሁ በጦርነት ግማሻችሁ ከዚህ በፊት በእርግጥ መዝሙረ ያሬድ መምህር መልስ ሰጥቶታል ኤርሚያስ። ሌላ ቦታ ለምን ትሄዳለህ? ለአንተ መልስ ልስጥ ምናምን እያላችሁ ሁሉ እኔ ቅድም ስትገስጸኝ አልነበረም? ይቅርታ አይባልም ማለት እስኪ ፐርሰናል ይሄ እኔ እንጃ። እኔ የነጮች ፕሮቴስታንቶች ለአምስተኛ ጊዜ ልጠይቅ፣ ነጮች ፕሮቴስታንቶች እንዴት እንደሚያከብሯቸው ቤተክርስቲያን በጸሎት ብዛት ያላችሁ ግን ጥላቻ አለባችሁ። በጸሎት ብዛት አሁን ቀደም እኔ ሌላ ቦታ ሄድክ ብለህ ስትገስጽ ነበር። በጸሎት ብዛት ነው የተሰበረው እግራቸው እያልከኝ ነው ወንድምዬ። ምናልባት አማርኛ የምትችል ከሆነ በመዓልትና በሌሊት ሌላ ቦታ እየሄድክ ነው። በመዓልትና በሌሊት በመቆሙ የተነሳ ነው። ሕግን ሌትም ለጸሎት ነው የቆመው። ለጸሎት ነው ሲቆም የነበረው። እየሰማኸኝ ነው? የእግዚአብሔርን ሕግኝ መዓልትም ሌትም ቀንም ሁልጊዜ እንደቆመ ነው፣ እንደጸለየ ነው። ጌታውን ማረልኝ ፍጥረትህን ማረልኝ እንዳለ ነው። ፍጥረትን ማረልኝ እያለ ሲጸልይ ነው። ይህንን 386 ሰዎች ያዙልኝ። ፍጥረትን ማረልኝ እያለ ሌትም ቀንም ሲጸልይ ነው እግሩ የተቆረጠው። እሺ አሁን መረጃውን ማሳየት ትችላለህ፣ ግን እንዳትረሳ ይሄን ንግግርህ። ካሜራ ነው። አሁን በነገራችን ላይ አንዴ ከይቅርታ ጋር ይቅርታ አድርጌ ምን አልኩህ መሰለህ? ስትጠይቀኝ አልገባህ ሲል ያስረዳውበት መንገድና መረጃውን አውጥቼ ላሳይ ስልህ አንተ የፈለግከው ምን መሰለህ? ፕሮቴስት መቃወም ነው። ቃላቶችን ለቅመህ ከሆነ የምትሄደው ጎበዝ ነህ፣ በጣም ጎበዝ ነህ። ትርፍ በመናገር ከርዕስ ውጭ በማውራት የማይገባ ነገር በመናገር በጣም ጎበዝ ነህ። የተጠየቅከውን በማውራት ግን የመጨረሻ ብታይ በጣም እሺ አለ። ይቅርብኝ እሱ ንግግር አንጽብ። አሁን እንዴት አድርጌ ምክንያቱም የተጠየቅከውን ማስረጃውን አዝንልሃለሁ ግን የሚገባ እንትን የምትልም አይደለህም። እሺ አንተ ተረጋጋ። እሺ ቶሎ በል። እስከዛ አስተራይ ምን ነበር እያልክ የነበረ? የሸበል በረታ ገበሬ ነው የቆረጠው ነው ያልከው? ሰላም ለእናንተ ይሁን ኤርሚዬ። በጣም ይሄ ርዕስ እንደው በደንብ መነገር ያለበት ጉዳይ ይመስለኛልና ብዙ አባቶች በተለይ እንደዚህ ውስጥ ለውስጥ የሚወራ በጎጃም አካባቢ እንግዲህ መቼስ ተውፊትን እንቀበላለን አይደለም? እና በተውፊት የተቀበልነው አንዱ ይሄ ታሪክ ነውና በተለይ የጎጃምን ገበሬ ለሸዋ መንግስት ካልገበርክ በሚል እንዴት አይነት መከራ እንዳመጣበት የሚነገር ታሪክ አለ። ያው በተውፊት የሚነገር ማለት ነውና ታላላቅ አባቶች ይናገሩታል። ይሄን ብዙ ጊዜ ተክለ ሃይማኖት የጎጃምን በጣም እንዳስጨፈጨፈ በተለይ በዚህ በሸበል በረታ በሚባል በረሃ አካባቢ ላይ ብዙ ግድያ እንደነበረ ብዙ ሞት እንደነበረ
እንደውም አሁን የጎጃም አካባቢ ሴቶች እና እናቶች ጸጉር አያስረዝሙም። ጸጉራቸውን ልክ እንደ ወንድ ነው የሚቆረጡት እናቶቻችን ማለት ነው። እና ዋናው በዚህ ጊዜ ብዙ ወንዶች ተገድለው ስለነበረ የዛ ሀዘን ነው የሚሉ አለ በትውፊት የሚነገር ማለት ነው። እና ያው መቼም ቃል በቃል ሲወራረስ የመጣ ማለት ነው። እና ይሄንን ደግሞ ጦርነት ሲመራ የነበረው ተክለ ሃይማኖት ይባላል። ተክለ ሃይማኖት በጣም የጎጃምን ሕዝብ የሚጠላ አጥብቆ የሚጠላ ወንዶችን ከልጅነታቸው ጀምረው እንዲገደሉ ትእዛዝ ሲሰጥ የነበረ የጦር መሪ ነው። እና የጎጃም አልሞ ተኳሽ ገበሬ ነው እንግዲህ እግሩን ቆርጦ የጣለው። ከዛ በኋላ ያ የሸዋ መንግስት እንደ ጻድቅ ቆጥሮ ተጋድሎ ነው ብሎ ይሄ በቃ ለንጉስ የተደረገ ተጋድሎ ነው ብሎ ነው ስሙን ወደ ጻድቅ አድርጎ አዙሮ እንደገና ሊያስመልክ ያመጣው ማለት ነው። እና ይሄ መራር ሀቅ ነው። ሁሉም የጎጃም አካባቢ የተወለዱ ታላላቅ አባቶች ታሪክን የሚያውቁ ይሄን ያውቁታል። እና ተክለ ሃይማኖትን ፈጽመው መረጃውን ላሳየ አንዴ ከእኔ ሲወጣ እና እንደውም እንደውም ሊባኖስ የሚባሉ መርጌታ ሊባኖስ የሚባሉ ነበሩ። በጣም ሊቃውንት የሚባሉ ወደ ሉባሜ አካባቢ የሚኖሩ እኔ ከሳቸው ነው የሰሙት። በልጅነታችን ቁጭ አድርገው የነገሩን ማለት ነው። እንግዲህ በዛን ጊዜ ምናልባት የቅኔ ተማሪ ነበርኩኝ እና እዛ ጋር ቁጭ አድርገው ነው የነገሩን። ከዛ ጀምሮ እንግዲህ እኔ የተክለ ሃይማኖት አክባሪ ነበርኩኝ። ከዛ ጀምሮ አእምሮዬ ተሰርጾ ተቀምጧል። የሚገርም ነገር ታትሞ ማለት ነው። እና እንዴት እንደማወራው ሁሉ አላቅም፣ ግን እውነታው ግን ይሄ ነው። እንደው ይሄንን የጎጃም አካባቢ ታላላቅ አባቶችን ብትጠይቁ በተለይ ወደ ሸበል በረንታ አካባቢ ይሄ በደንብ ይነግሯችኋል። እና ተክለ ሃይማኖት ፈጽሞ ጻድቅ አይደለም፣ እንደው ተዋጊ ጦረኛ ነው። ግን ደግሞ የአባቶቻችን መቼም የሚያኮራ ነገር ነውና እግሩን ቆርጠው ጥለውታል። ያው ብዙ ህዝብ ቢያስጨርስብንም ግን እግሩን ቆርጠው ጥለውታል። ይሄ ነው እውነታው ለማለት ነው። በቅኔ ትምህርት ቤት እያለ ጉባኤ ቤት ነው ይሄንን መርጌታዎች ተናገሩት። አዎ እንደው የኔታ ሊባኖስን የሚያውቅ ሰው ወደ ደብረ ማርቆስ አካባቢ ያለ ሰው ካለ መርጌታ ሊባኖስን ጠንቋይ ነው ማንም ያውቀዋል። እና በጣም ሊቅ ነው። እነሱ ነው የነገሩን በልጆች ሆነን ገና ቅኔ ቤት እያለን ማለት ነው፣ ጉባኤ ቤት እያለን ገና በዛን ጊዜ ነው የሰማሁት እኔ። እና ግን ለጆሮዬ በጣም ከብዶኝ እኔ እርግጠኛ ነኝ ሌሎችም እንደዚህ እኔ አብረው የሰሙ እንዲህ ህፃናት ሆነን ነው እንደዚህ ነው ብለው ታሪኩን የነገሩን ማለት ነው። እና ይታወቃል። የኔታ አስራትን ታውቃቸዋለህ አይደል? እንዴ እሳቸው ጋር ቅኔ እኮ እሳቸው ጋር ተምሬያለሁ እኮ ቅኔ። ስለዚህ እሳቸው በህይወት ስላሉ እሳቸው የምጠይቅ ትልልቅ አባቶች ናቸው። እነሱ እንግዲህ አሉ የማውቃቸው ጉባኤ ቤት ያሉ። አዎ ታገናኝተናል ከእሳቸውም ጋር እግዚአብሔር ይመስገን። እሺ ለማንኛውም እሳቸውም ጋር ተምሬያለሁ። የሚታወቅ ነገር ነው። በቃ ይሄ የጎጃም ህዝብ በተለይ ወደ ቢቸና ወደ ሸበል በረንታ ወደዚህ ሸበል በረንታ ማለት እንግዲህ ወደ ጉምዶይን አካባቢ ይሄ ቅባቱ የሚበዛበት አካባቢ ላይ በደንብ ነው የሚታወቅ። ታሪክ በደንብ ይታወቃል። ግን እዚህ መጥተው ጻድቅ ተጫወቱ። ያው ንጉሱ ጻድቅ አርጓቸው ነው እንጂ በንጉሱ ፈቃድ ጻድቅ የሆኑ ናቸው እንጂ እውነተኛ ጻድቅም አይደሉም። እንደዚህ ሎጂካልም አይደለም። ሲጀመር ገድሉ ላይ እንዳለው ሰው ክንፍ አውጥቶ 6 ክንፍ አውጥቶ ሁለት ክንፎቹ እግሮቹ ላይ ሆነው ምናምን የት ላይ ነው በቀለው? እዚህ ከጎኑ ከእጁ ስራ አካባቢ። ለዚህ ነው በጎጃሞች በዚህ ነው በጎጃሞች በዚህ ምክንያት ተናዶ ነው ማለት ነው የጎጃም ሰዎች ወደ ዝንጀሮና ጅብ ወደ ከርከሮነት ይቀየራሉ ብሎ ገድሉ ላይ የጻፈው። አዎ የጎጃም ህዝብ እኮ እንደዛ ነው። አዎ እንደሱ ነው የሚለው። አዎ ማንባለው ነገር የለም። ያ ደግሞ አቡ የሚሉት ደግሞ አቡነ ገብረ መንፈስ ቅዱስ ደግሞ የሱ ቡዳ ናቸው ደግሞ ይለናል። እና የማይሉን የለም እንደሱ ይሄ ሁሉ እያሉን ግን ስቲል እናከብራቸዋለን። መቼም ይታወቃል ህዝቡ ትንሽ የማሰላሰል መንፈሳዊ ነገር ከሆነ እንደው በኢትዮጵያ ታሪክ በኢትዮጵያ ታሪክ ስንት ተክለ ሃይማኖት ነው ያለው? አይ ንጉስ ተክለ ሃይማኖትን አላልኩም። ንጉስ ተክለ ሃይማኖት የደብረ ማርቆስ ንጉስ ናቸው። እሳቸው ናቸው ከዛ ጻድቅ። አሁንም እንደው ንጉስ ናቡከደነጾር ወደ አውሬ እንደተቀየረ ታውቃለህ?
አይ አይደለም። አሁን ንጉሥ ተክለ ሃይማኖት የደብረ ማርቆስ የኛ የሀገሬ ሰው ናቸው። እሳቸው ልጆቻቸው ናቸው። ንጉሥ ናቡከደነጾር ወንድምዬ፣ ንጉሥ ናቡከደነጾር ወደ አውሬ እንደተቀየረ ታውቃለህ? ሰው የነበረው ከዚህ ጋር ምን ያገናኘዋል? በጣም ጥሩ። ጥፍሩ እንደ አሞራ ሰው የነበረው። ወደ መረጃ ሄድ። ቀጥል ብለው ወደ መረጃ ሄድ። እንደፈለግሽ ስትበጠረቂ አሁን አንተ ሰው ሆነ ነው። ወደ መረጃ ተክለ ሃይማኖት ቅዱስ አይደለም ያልከው በምን ሞራል ነው? አንተ ጻድቅ ነው ያልከው በምን ሞራል ነው? ወዳጄ ጎጃምን ብቻ በሕያው አምላክ ኢየሱስ ክርስቶስም ለምናችሁ አንዴ ሲፈሽና ወደ እናንተ ይመጣል። በጣም ጥሩ። ሲጀመር ጻድቅ ማለት ሰው ነው እንዲህ ፍርድ የሚሰጠው ሰው ነው እንዲህ ጌታ ኢየሱስ የጠየከኝን እንድመልስ እድልስ ጠይቀህ መልስ እንዳልሰጥ ካረከኝ፣ ምክንያቱም መልሱ ውስጥ የአንተ ውርደት ስለሚመጣ ነው። መልሱ ለኛ ይጠይቀኛል። የጻድቁ ተክለ ሃይማኖት ጻድቅ መሆኑን ማወቅ ከፈለክ የቤት ስራ ልስጥ። ሂድና የተክለ ሃይማኖት ጸበል ግባ። ያን ላይ እኔን ሀረስ እያጠቃሄ ነው። ጻድቁ ስትላው ጻድቃን ቅዱሳን አሉ። እየነካካ ነው። ዘሬን የጨረሰው ጻድቅ አትበልብኝ። ቅዱሳን ጻድቃን የሉም እያልከኝ ነው። አንተ ራስህን ጻድቅ አድርገህ ጻድቁ ተክለ ሃይማኖት ግን ጻድቅ አይደለም ትላለህ አይደል? መልስለት እንጂ ፍቅረ ማርያም። ይኸው የጎጃምን ህዝብ ወገኔን ህዝቤን የጨረሰ ስለሆነ እኔ ፊት ጻድቅ ብላ አትጥራው። ሰውየው ነፍሰ ገዳይ ነው፣ ጨካኝ ነው እያለ አምልኮተ ጣዖት በኢትዮጵያ ውስጥ እንዲጠፋ ያደረገ መልስለት። ራስተራይ ወንድሜ በታሪክ ጂኦግራፊ ኦፍ ሴንት ተክለ ሃይማኖት ግብጾችም ያውቁታል። ኢንተርናሽናሊ ቴዎሎጂያን የሆኑ ሰዎችም ያውቁታል። በጣም ታዋቂ ነው። በፋይቭ ኦሪየንታልስ ከአምስቱ እህትማማች ቤተክርስቲያን አንዱ ግብጾች ያውቁታል። ወንድም አለም ጻድቁ ተክለ ሃይማኖት ሂድና ኤችአይቪ ቫይረስን፣ ካንሰርን፣ ብዙ ነገርን ሲያድን በዶክተር የማይድኑ በሽታዎችን እያየ ነው። ግብጽ እኮ የኃጢአት ምሳሌ ነው። ስራው ይመሰክራል። ህያው ነው። ኦኬ ከግብጽ ጋር ያላችሁ ፎንቶ አታውራ። ሲጀምር በእውቀት አውራ። አስተራዬ ተሐድሶ ወደ መረጃ ሄድና ፕሮቴስታንትን ወግነ ወደ መረጃ ሄድና ትወጋለህ አይደል? ወደ መረጃ ሄድ። አሚሃ ለዛ ያስተዋወቅ ችግር የለውም። ከወንድሜ ጋር አውራ። አዎ ግን ዝም ብለህ አትበጥረቅ። በነገራችን ላይ ስላወራህ ምንም አታመጣም። ክርስቶስን ተሰጠ። አሁን ይሄ ነው እንግዲህ 40 ቀን ወተትና አይብ ሲጾም የቆየው ሰውዬ ወንድሜ ያለ ምንም ክፉ ነገር ሚዩት አድርግ። አትበጥረቅ እያለ የሚናገር ማለት ነው። ተክለ ሃይማኖት ጻድቅ አይደለም። ሚዩት አድርግ። መረጃውን ላሳያ እንዴ? አሳይ ስለተባልኩ ሚዩት ካላደረግ እታች ዱብ አደርግሃለሁ። ኦኬ እንደሚይዝ ስለምታውቅ ፈራኸኝ። እኔ ለጠጃም ሰው በጣም መድኃኒት ነኝ ታውቃለህ አይደል? መዋሸት ትችላለህ። ተናገር እውነቱን ብለህ። ያው እንደዚህ ነው የማወርድ። ጠጃምን ሰው እንደዚህ ነው የምታወርደው ማለት ነው። ስታወራ ወንድማችንን እንኳን ሪስፔክት የለህም። ህዝቤን ወገኔን ጨፍጭፎብኛል እኔ ጎጃሜ ነኝ እያለህ የሸበል በረታን ሰዎች ጨርሷል። ይሄ ደግሞ በትልልቅ አባቶች ዘንድ ሁሉ ጭምር ሳይቀር የሚታወቅ ነው እያለ እየነገረህ ስለዚህ የሸበል በረታ ገበሬ ነው እንትን በጓንዴ ተኩሶ ቅልጥሙን የሰበረው። ገላገለን። ግልግል ነው በእውነት። ህዝብ ደግሞ እንደ ህዝብ ይህን ታሪክ በትውፊት መሰረት ምንድነው አይቀባበሉትም። ገላገለን ማለት ነው። ለዚህ ነው አየህ አንዴ እዚህ በካራ ተቆረጠ ትላላችሁ፣ አንዴ ለእኛ ሲጸልይ ብለህ ትላለህ። ለእኛ ሲጸልይ እንኳን ብሎ ያለው መረጃ አምጣ እንኳን ተብለህ ስትባል ለማምጣት ሜዳው ገደል ሆነብህ። ደግሞ በዛ ላይ ደግሞ ስርዓት የለም። ሰውን ስታወራ ስትበጠረቅ እያልክ ታወራለህ። እንዲህ አይነት ጿሚ ማንኪያ ወተት አይንካ ብሎ ከማለት ያለፈ የእናንተ ሁዳዴ ጾም የለም። ከዚህ ያለፈ ማለት ነው። ማንኪያውን ወተት እንዳታስነኪው፣ እንቁላል እንዳትበሉ፣ ኃጢአትን፣ ዝሙትን፣ እርኩሰትን፣ ጥንቁልናን፣ መተትን ግን ስታረጉ ነው የምትሉት በዚህ በ2 ወር ውስጥ ማለት ነው።
የነበርንበት ነው። ስንቀድስበት አስተራይም ሲቀድስበት የነበረ ቤተክርስቲያን ነው። እኔም ስቀድስበት የነበረ ቤተክርስቲያን ነው። ታዲያ አስቀደስክ እንጂ መቼ ያስታውልክ? እስኪ በሚዩት አድርግ። ራሱ ስሙ ራሱ ዳቆን መቼ ያስታውስክ? መጀመሪያ አስታውሳ አስተዋይ ሾሽ ስምን አስታክል። ዲያቆን ነው የሚባለው፣ ዳቆን አይባልም። አይመለከትም። አታውቅማ ዳቆን እንደምሆን ማለት አታውቅም። ዳቆን አይባልም እኮ ነው እኮ እምነት አታውቅማ። እምነት አታውቅም። ዳቆን እኮ ነው ያልከው። ደግሞ ዲያ ነው፣ ዲያቆን ነው። ኧረ ጽሁፍ እንኳን ማንበብ አልቻልክም። አክሊሉ አንድ ኮሜንት ስጽፍ አይቼ ነበረ። ለዛ ለኮሜንት ቴዲ እዛው ጨርስልኝ። እኔ ዛሬ እንግዲህ መልስ ስጠኝ እስኪ ለኮሜንቱ። መጀመሪያ ግን እቺን 55 ቀን የሚኖረው ሁዳዴ ጾም ከምንድን ነው የሚጾመው? ከምግብ ብቻ አይደለም አይደል? ማንን? እኔንም ጠይቃ። አዎ ከምግብ አይደለም፣ ከኃጢአት ከምግብ ሁለቷን። አዎ ያ ማለት ቤተክርስቲያኒቱ እንደውም በስዕል ጭምር አሁን የወጣቶቹ ዘመናዊ አድርገውት በስዕል ጭምር ያስቀመጡት አፍ ይጹም፣ አይን ይጹም፣ እጅ ይጹም፣ እግር ይጹም፣ አይን ምንድነው ይጹም ይላሉ አይደል? አፍ ይጹም እንዳይሳደብ፣ ጆሮ ይጹም መጥፎ እንዳይሰማ፣ አይን ይጹም መጥፎ እንዳያይ ይላሉ አይደለ? ሆድ ብቻ ሳይሆን ይላሉ። ልክ ነው። አንተ ግን ምን ነው ታዲያ ጾሙ ሊፈታ ትንሽ ቀን በቀረው በዚህ ትንሽ ሰዓት በቀረው በዚህ ሰዓት ጣትህ ሳይጾም ቀረ? ጾም ጣቴ በእናንተ በክፎች ሐሳብ ላይ እኮ ነው። በሌቦች አጨርባሪዎች በዚህ ምድር ላይ ሐሰተኛ ነቢይና ሐሰተኛ ፓስተር ስለሞላ እናንተ ደግሞ ያጨረበራችሁ ሰው በጉልበት የሰራው ገንዘብ ስለሚጨረበራብሩ ብዙ ነቢዮችና ብዙ ሐሰተኞች ስለመጣ በቃ እኔ ማለት አማርኛ እዚህ ቤት እየተገደለ ስለሆነ እኔ ልሂድ። በኋላ በወንጀል ተጠያቂ አልሆንም። ሂድ። በቃ ቴዲ እኔ ታፕ ኮፒ ሊንክ ሼር እያደረኩት አይብሰማ ይሻላል። ገዝቻለሁ። አርፈህ ተቀመጥ። ነግሬሃለሁ። ዲያቆን አክሊሉ፣ ስለዚህ እኛ ሌቦች ብንሆን አጭበርባሪዎች ብንሆን አንተ እኛን ሰድበህ ነው የምታስተካክለን ወይስ ደግሞ መክረህና አስተምረህ ነው የምታስተካክለን? ለምንድን ነው እውነቱ ሰውዬ የነገረ አይደለም? አውቃችሁ አይደለ ያወጣችሁት? ምን አውቀን አወጣን? አውቃችሁ እኮ ነው ያወረዳችሁት። የሰውየው አባታችን ተክለ ሃይማኖት የቅድሙ ሰውዬ ነው እሱ እንዲገባ ፈልገህ ነው? አስገቡና ማውራት አለበት እሱ ማለት ነው። እሺ እናስገባለን። ግን የጠየቅኩህን አልመለስክልኝም። ምንድነው የጠየቅኩህ? እኛ ሌቦች ምን ሆን አጭበርባሪዎች ምን ሆን መጥፎ ሰዎች ምን ሆን እኛን የምታስተካክለን? እሺ ሰኒዬ አነበብ ነው። እሺ በጣትሽን አታድክሚ። በቃ አንበበነዋል። መጥፎ ሰዎች ምን ሆን እኛ አጭበርባሪዎች ምን ሆን እኛን አርመህና አስተካክለህ ወደምትፈልገው የምታመጣው ሰድበህን ነው ወይስ አስተምረህና መክረህ ገስጸህ ነው? መገሰጽ ሳይሆን እናንተ ለምንድን ነው ሰው ያወራ አባታችን ተክለ ሃይማኖት ታሪክ ይነገራል። ለምንድን ነው ወረዳችሁት ማለት ነው? እሱን እሺ አልኩኝ። ለምን እንደወረደ አንተ ከነበርክ እንግዲህ ገብቶሃል። ምክንያቱም እሱ ትዕግስት ስላጣ ነው። ሐሳቤን ልጨርስ ታገስ እንኳን ሲለው አላስወራ ስላለ ነው። እኔ እንኳን ለምኜ ነበር ሳወራ የነበረው እባክህ ልናገር አንድ ደቂቃ እያልኩኝ። ለማንኛውም አሁን እሱን እሺ ብዬ አንተ መሳደብህ ምንድነው ለእኛ የሚሰጠን ጥቅም ነው? አሁን ከታችም እህትህ እየተሳደበች ነበር። እሺ ስለሰደባችሁን ምን እንስተካከላለን? እንደዛ ነው የምታስበው? አንተ የቤተክርስቲያን አገልጋይ ነህ። እንግዲህ ዲያቆን ከሆንክ ቤተክርስቲያን ተሳደቡ ትላለች አልልም። እኔማ የሰደብኩት ምክንያት ሰውየው ስላወረዳችሁት አልሰደብኩት። አጨርባሪዎች ከሆናችሁ ብዬ ነው። አጨርባሪዎች ከሆናችሁ አሁን ሐሰተኛ ነቢይ ስላለ ማለት ነው። ለምን አወረዳችሁ? ሰውየው እውነቱ እየነገረ አይደለም እንዴ? ለምን አወረዳችሁ ነው ማለት ነው እኮ። ሰድበህ ነው ወይ የምታስተካክለን? ለምን ትሳደባለህ? ይኸውልህ ከዚህ ሁላ ማለት ነው እኛ ጻድቃን ሰማዕታት አንቀበልም። በእነሱ ስም ምንም አናደርግም ብትሉ እንቀበላለን። ግን እነሱ በእነሱ ስም ምንም አናደርግም ይኸው አልኩኝ። አታደርግማ? ማቴዎስ ወንጌል ምዕራፍ 10 ቁጥር 26 ጀምረህ ሂድና አንብብ። በጻድቃን ስም እነሱ የቀበለን እኔን ይቀበላል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የናገረው ቃል አትሰማማ? ከነዚህ ከታናናሾች ትንሽ
ቀዝቃዛ ውሃ ቢጠጡ እውነት እላቸዋለሁ ዋጋ አይጠፋም ብሎ የነገረው ቃል አሰማም አትቀበልም? እቀበላለሁ። ካልቀበልክ ማለት ነው ኢየሱስ ክርስቶስን አታውቅም ማለት ነው። አዳምጠኛ ወንድሜ፣ ምንድነው የሚለው የማቴዎስ ወንጌል? ምንድነው የሚለው የማቴዎስ ወንጌል? ንገረኝ፣ ምንድነው የሚለው? ላንበብ? እሺ አንበብ፣ ደስ ይለኛል። ጠብቅ። እሺ ጠብቃለሁ። ከ40 ጀምሬ እስከ መጨረሻ ላንበብ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። እሺ ምንድነው የሚያስተምረው? መጨረሻ ምን አልከኝ ዲያቆን? ምንድነው የሚያስተምረው? ይሄ ቃል ምንም አያስተምርም። ምክንያቱም ቁራጭ ነው እያነበብክልኛል ወይም ደግሞ የነገርከኝ። በዚህ በቁራጭ ውስጥ እኔ ምንም አልገባኝም። ለምሳሌ እናንተ የሚላቸው ማን ናቸው የሚል ጥያቄ ፈጥሮብኛል። ከነዚህ ከታናናሾቹ ብሎም ስለሚል እነዚህ ታናናሾቹ የተባሉት እነማን ናቸው የሚል ጥያቄ ፈጥሮብኛል። ቁራጭ ስለሆነ ሙሉ ስላልሆነ አልገባኝም። እሺ ይኸውልህ ወደ ላይ ሄድና ተመለስና ማለት ነው። እሺ ሰምታል? አልሰማሁም። ወደ ሌላ ስልክ ስትሄድ አይሰማም። 38 ላይ አንብብ። ወደ ኋላ ተመለስን። 38 ላይ ልሂድ። እሺ እነማን እንደሆኑ ይነግረኛል። እሺ 38 ላይ እሺ አልኩኝ። እሺ 38 ላይ እንዲህ ይላል፣ ለኔ ሊሆን አይገባውም መስቀሉን የማይይዝ በኋላ የማይከተለኝ ለኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለኔ የሚያጠፋ ያገኛታል። 38 እንደዚህ ነው የሚለው። ምን ማለት ነው እሱ? እነማን ናቸው እናንተ የተባሉት? እነማን ናቸው ከነዚህ ከታናናሾች የተባሉት የሚለው አልገባኝም። አንተ ገብቶ ከሆነ አስረዳኝ። እኔ ስላልገባኝ ታናናሾች ማለት እነ ሐዋርያት፣ እነ ጻድቃን፣ የት አገኘኸው? እነ ሰማዕታት። የቱ ጋር አገኘኸው? እነ ሐዋርያት እነ ጻድቃን መሆኑን የቱ ጋር አገኘኸው? እሺ ኢየሱስ ክርስቶስ ታላቅ ከሆነ ታናናሾች ማን ናቸው ብለህ ታስታውሳለህ? መጽሐፍ ቅዱስ የጻፉት እነማን ናቸው ብለህ ታስታውሳለህ? የተጻፈውን ንገረኝ። የተጻፈው ሐዋርያት የሚለው የቱ ጋር ነው? እሱን አሳየኝ። አጠይቀኝ። እኔማ ስላልገባኝ እኮ አንተ እንድታስረዳኝ እየጠየኩ ነው። እሺ ትርጉሙ ምንድን ነው የምለው? አንተ በራስህ ትርጉም ንገረኝ። እኔ ከተረጎምኩ አንተ ስለማይገባ አንተ ራስህ ትርጉም ለኔ ንገረኝ። እንዴት ነው ያስተረጎምከው? እንዴት ነው ያስከው መጽሐፍ ቅዱስ? አክሊሉዬ እኔማ እውነትሽ ነው። ፋሲካ ያረቢ ነው። እኔማ እናንተን የሚቀበል ብሎ ነው የሚጀምረው። ቁራጭ ነው አንተ ያልከው። አንዴ አስረዳኝ አልከኝ አይደል? ላስረዳ። ቁራጭ ነው አንብብ ያልከኝ። ምዕራፉ 42 ቁጥሮች አሉት። አንተ ከነዚህ ከ42 ቁጥሮች 3ቱን ብቻ ቀንሰህ 39ን ትተህ ነው አንብብ ያልከኝ። 39ኙ ለምን ተተው የሚል አልገባኝም ሲጀመር። ሁለተኛው እናንተን ብሎ ይጀምራል። የሆኑ አካላት አሉ ማለት ነው አጠገቡ እናንተን ብሎ ሲል፣ ቀጥሎ ደግሞ ከእነዚህ ይላል። ከእነዚህ ብሎ ሲል አሁንም አጠገቡ የሆነ አካል አለ ማለት ነው። እናንተ የተባሉት እነማን ናቸው? አጠገቡ ሐዋርያቶች። ጎበዝ ልጅ። እሺ ሐዋርያቶች ብለህ ካልከኝ የት አሉ ሐዋርያቶች ተብሎ የተጻፈው? አሳየኛ እዚህ መጽሐፍ ላይ። ታዲያ እናንተ ማን ናችሁ? እነ ፓስተር ናችሁ? አይደለም፣ እነ ነብዩ ሊሆኑ ይችላሉ። እኔ መጽሐፉ ላይ አሳየኝ ነው ያልኩት። ጠይቀኝ አላልኩም። አሳየኝ መጽሐፉ ላይ። እሺ ኢየሱስ ክርስቶስ ይሄን ሲያስተምር ከእነማን ነበረ? ከማን ነገር በነበረበት ሰዓት ነው ያስተማረው? ምኑ ጋር ላንብብ? ከማን ጋር እንደነበረ በዚህ ቃል ራሱ ላይ ኢየሱስ ክርስቶስ እናንተ ያለው እነማን ጋር በነበረበት ሰዓት ነው ያስተማረው ማለት ነው። እሺ እናንብበው። እናንተን እነ ተክለ ሃይማኖትን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነቢዩ ተክለ ሃይማኖትንና አቡነ ገብረ መንፈስ ቅዱስ ስም የሚቀበል የነቢዩን ተክለ ሃይማኖትንና የአቡነ ገብረ እንደዛ ነው። እንደዛ ብዬ ላንብብ። ይኸውልህ እነ ተክለ ሃይማኖት ተው እና
አንተ የምትቀበል ከሆነ ኢየሱስ ክርስቶስ ማምጣቱና መሞቱ የነገረው እነ ዮሐንስ እነ ማቴዎስ እነ ማርቆስ በእነሱ ስም እስቲ ንገርና በእነሱ ስም አዎ አንተ እነ ማርቆስ እነ አብርሃም እነ ዮሐንስ እነ ሉቃስ ምናምን ስለማትቀበል አሁን እነሱን ትቀበላለህ እና ሐዋርያቶች 12ቱ ሐዋርያቶች ትቀበላለህ? አዎ እቀበላለሁ። እሺ ኢየሱስ ክርስቶስ ይሄ ቃል ከነሱ ጋር ሐዋርያቶቹ ጋር ሆኖ ነው ያስተማረው ማለት ነው። ሐዋርያቶቹ ጋር ጥሩ መልስ ነው የመለስከው። በጣም ነው የማመሰግነው። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው ከሐዋርያት ጋር ነው ያስተማረው ይሄንን የሚለው? እሱን እሺ የቱ ጋር ነው አልከኝ? ቦታውን ንገረኝ። እኔ እንጃ እኔ እኮ ስላለ ቦታው ልነገር። ኢየሱስ ክርስቶስ ቃል ሲሰብክ ሲያስተምር ከማን ጋር ሆኖ ነው ያስተማረው? እሺ ይሄንን ምንባብ አስረዳኝ ብለሃል አይደል? እሺ ሚውት አድርገውና አላስረዳኝ። ቴንክ ዩ እንዳታቋርጠኝ። ቅድም ደጋግሜ እንዳልኩትኝ ይሄንን ምንባብ ቆርጠው ቁጥር 40 41 እና 42ን ብቻ ነው የሚፈልጉት እነርሱ። ምክንያቱም ከቁጥር 39 በላይ ያለው ምንባብ እነሱ ለሚያስቡት ትምህርት አያስኬድም። አሁን እነዚህ 3 ቁጥሮች የሚጠቅሱበት ምክንያት ለቅዱሳን የተገባ ኪዳን አለ። በዛ ኪዳን መሰረት ቅዱሳን ያማልዳሉ፣ ከፍ ሲል ያድናሉ የሚል ትምህርት ስላላቸው ነው። በነገራችን ላይ ይሄንን ጥቅስ ለምልጃ ብቻ ሳይሆን ለተስካርም ይጠቀሳል። ለምንድነው ደግሞ ለምጽዋት ነው። ለሶስት ነገር ይጠቀሳል። አሁን ግድ የለም ለምልጃ ነው እያወራን ያለ ነውና እሱ ላይ ብቻ ተመስርቼ ላውራ። ግን ጥያቄ ቅድም ለአክሊል የጠየኩት ጥያቄ ይሄ ቁጥር ብቻውን ነው ወይ የቆመው? ከላይ ሌሎች ቁጥሮች የሉም ወይ? 39 ቁጥሮች አሉ። 39ን ቁጥሮች ምን ያደርጓቸዋል? ቆርጠው ይጥሏቸዋል፣ ወይም እንዳላዩአቸው ይተዋቸዋል፣ ወይም ደግሞ ያድበሰብሷቸዋል። እንደው ቢጠቅሷቸው እንኳን ያድበሰብሷቸዋል። ለምንድን ነው እንደዚህ የሚያደርጉት? ቅድም እንዳልኩትኝ ሞዴሬተሮች እንዳታስወርዱት ታገሱት። ምናልባት ጥቅሱን እያየ ሊሆን ይችላል። ለምንድን ነው እንደዛ ያልኩትኝ? ምክንያቱም 3ቱን ቁጥር ብቻ ሲጠሩ እንጂ ሌሎቹን ሲጠሩ አትመለከቷቸውም። ኦኬ ሌላው ምንድን ነው የሚለው? ለምን ደጋግመህ ሌላው ትላለህ? ምንባቡ ከቁጥር 1 እንደመጀመሩ ከቁጥር 1 እንጀምር። እናንተ የተባሉትን ቁጥር 1 ላይ ይነግረናል። እናንተ የተባሉት ቁጥር 1 ላይ አሉ። ከእነዚህ የተባሉት ቁጥር 1 ላይ አሉ። ከእነዚህ የተባሉት ቁጥር 1 ላይ አሉ። ምን ይላል? 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ብሎ ነው የሚጀምረው። ስለዚህ እናንተ ያለው ማንን ነው? እነዚህን 12ቱን ነው። ከእነዚህ ብሎ ያለው እነዚህን 12ቱን ነው። ኦኬ ምን አላቸው? ጠርቶስ እንዲያወጧቸው በርኩሳን መናፍስት ላይ ደዌን ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው ይልና ስም ዝርዝራቸውን ያስቀምጣል። ምን ብሎ? የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስ የተባለው ልብዴዎስ፣ ቀኖናዊውም ስምዖን፣ ደግሞም አሳልፎ የሰጠው ያስቆሮቱ ይሁዳ ይልና ዝርዝራቸውን ካስቀመጠ በኋላ ሲያዛቸው ትመለከታላችሁ። ምን ብሎ? እነዚህን 12ቱን ማንን የፈራሁት? የአባቱ ልጅ ማንን ነው? እባክህ አስታውሰኝና እንደገና መረጃውን እንዲሰጠኝ ላመቻች። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸው፣ እንዲህ አለ። ምን አለ? እዚህ ጋር ነው ቁልፉ ነገር ያለው ቤተሰብ። ለቁጥር 40 41 እና 42 ትልቁ ነገር ያለው እዚህ ጋር ነው። እዚህ ጋር ሲመለስልህ ቁጥር 41 42 ምን ማለት ነው የሚለው በደንብ ይገባል። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ። አሁን መጨረሻ ላይ በኩትን አስተውለ ስማ። በከንቱ ተቀብላችሁ በከንቱ ስጡ ምን ማለት ነው? ምን ማለት ነው? ስማ ምን ማለት እንደሆነ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ። ለምን? እሱ ራሱ ይመልሰዋል መጽሐፉ ምን ብሎ? ለሰራተኛ ምግቡ ይገባዋልና። ማን ነው ለሰራተኛ ምግቡን የሚሰጠው? አሁንም እዛው ላይ መልሳለሁ። በምትገቡበት በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ እስክትወጡ ድረስ
ይቅርታ እስክትወጡ ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይደርስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁ ቃላችሁን ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለጎሞራ ይቀልላችኋል ይላል። ይሄንን እያስረዳ የመጣው መድኃኔ ዓለም ኢየሱስ ክርስቶስ እነዚህ ሰዎች የሚጠቅሱት የሚወዱት ቦታ ላይ ሲደርስ እናንተን የሚቀበል አለ እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለና ምን ማለት ነው መቀበል የሚለውን ሲነግረን ማንም ከነዚህ ከታናናሾች የሚለውን ብዙ ጊዜ እዛ ቤተሰቦች ሲጠቅሱ ምንም የሌላቸው ምስኪኖች፣ ድሆች፣ የሚበሉት የሚለብሱት የሌላቸውን እነሱን ማሰብ እንደሆነ አድርገው ይጠቅሱታል። ኖ እየተናገራለው ስለ ደቀ መዛሙርቱ ነው። ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም። ለምን ይሄን አለ? ምክንያቱም ደቀ መዛሙርቱን ለወንጌል ስርጭት እያላከ ነው። ለወንጌል ስርጭት ሲልካቸው ምንም ነገር እንዳይይዙ ያዘዛቸው ነው። ምንም ነገር ካልያዙ የሚበላ የሚጠጣ ያስፈልጋቸዋል። የሚበላና የሚጠጣ ከየት ያገኛሉ? ጌታን እንደተቀበሉ አድርገው ደቀ መዛሙርቱን መቀበል ጌታን ያባቱ ልጅ አካውንት ቀይረ መተ ነው ናግባ አንተ ኮንክ ገስት ላክ እቀበላለሁ። ጌታ እንደተቀበሉ አድርጎ ደቀ መዛሙርቱን መቀበል ዋጋ እንዳለው፣ ይሄም ደግሞ በትንሹ በቀዝቃዛ ጽዋ ውሃ ብቻ በትንሹ በጣም ባነስተኛው ማንም ሰው ሊቸገረው በማይችለው ማንም ሰው ጓዳ ላይ በቀላል ሊገኝ በማይችል በውሃ በትንሽ ነገር መቀበል እንዳለብን ሊያስተምር የቀረበ ምንባብ እንጂ ቅዱሳን የሚባሉትን ወይም ጻድቃን የሚባሉትን ወይም መላእክትን ወይም ሰማዕታትን በእነርሱ ስም ደግሶ ማብላት፣ ተስካር ማውጣት የመሳሰሉትን ነገር ማድረግ አይደለም።